ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። እሺ አመሰግናለሁ። አማሃ ነው ይባላልው። በታሪክ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ ሰርቻለሁ። በድጋሚ ከዛው ከአዲስ አበባ ዩኒቨርሲቲ በሶሺዮሎጂ እና በሶሻል አንትሮፖሎጂ ሌላ የመጀመሪያ ዲግሪ ሰርቻለሁ። እንደገና ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪን በሶሻል ወርክ ወስጃለሁ። በተለያዩ ተቋማት ሳገለግል ቆይቻለሁ። ትምህርት ቤቶች ላይ የታሪክ ትምህርት በማስተማር እንዲሁም ርዕሰ መምህር ሆኖ በመስራት የዲፓርትመንት ተጠሪም በመሆን ለ6 ዓመታት ያክል ደግሞ በፌዴሬሽን ምክር ቤት በህገ መንግስት አስተምሮ ዳይሬክቶሬት ውስጥ ከፍተኛ ኤክስፐርት እንዲሁም የቡድን መሪ ሆኜ ስሰራ ቆይቻለሁ። በአሁኑ ወቅት በጅማ ዩኒቨርሲቲ በሶሻል ወርክ ትምህርት ቤት የሶሻል ወርክ ትምህርት በማስተማር ላይ ይገኛሉ። እሺ አመሰግናለሁ። ስሜ ደምስ ረጋሳ ይባላል። ያው ከአዲስ አበባ ዩኒቨርሲቲ በቋንቋና ስነ ጽሁፍ የመጀመሪያ ዲግሪን ይዣለሁ። በመቀጠልም በዛው በአዲስ አበባ ዩኒቨርሲቲ በስነ ዜጋና ስነ ምግባር ትምህርት የመጀመሪያ ዲግሪን ይዣለሁ። በዛው በአዲስ አበባ ዩኒቨርሲቲ በኤጁኬሽናል ሊደርሺፕ የትምህርት አመራር ማኔጅመንት የሁለተኛ ዲግሪን ከአዲስ አበባ ዩኒቨርሲቲ ይዣለሁ። ከዛ በተጨማሪ አሁን ሌሎች ትምህርቶችን ጎን ለጎን እየተማርኩ ነው ያለሁት። ያው የስራ ልምዴን ስንመለከተው ያው መነሻ ትምህርት ቤት ነው መምህር ሆኜ ነው ሳገለግል የነበረው። ከዛ በኋላ በርዕሰ መምህርነት እንደዚሁ ለረጅም ዓመት 10 ዓመት ያላነሰ ጊዜ ውስጥ በርዕሰ መምህርነት አገልግያለሁ። ከዛ በኋላ በአዲስ አበባ ከተማ መስተዳድር ከንቲባ ጽሕፈት ቤት እንዲሁም በአዲስ አበባ ከተማ መስተዳድር ምገባ ኤጀንሲ የስነ ምግባር ዳይሬክተር ሆኜ ላለፉት ዓመታት ሲያገለግል ነበር። በአሁኑ ወቅት በአዲስ አበባ ከተማ መስተዳድር የስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር መከታተያ የሙስና መከላከል ዳይሬክተር ሆኜ በማገልገል ላይ ይገኛለሁ። በአጭሩ ይህን ይመስላል። ስላስተዳደጋችሁ ደግሞ እስቲ ያካፍሉኝ። እኔ ተወልጄ ያደኩት በፊት አጠራሩ ባሌ ዶዶላ አሁን ደግሞ ምዕራብ አርሲ ዶዶላ የሚባል አካባቢ ነው። ከአንደኛ እስከ 12ኛ የተማርኩት እዛው ነው። ብዙ ጊዜ ልጅነቴን ቤተክርስቲያን አካባቢ ነበር በማገልገል ያሳለፍኩት። ከጓደኞቼም ጋር ጥሩ ግንኙነት ነበረኝ። ያ ይመስለኛል አሁንም ከሰዎች ጋር ያለኝ ኢንተርፐርሰናል ግንኙነት ጥሩ ነው ብዬ አስባለሁ። ባጭሩ ይመስላል። ትንሽ ይቀራረባል እንትናችን አስተዳደጋችን። ያው እኔም እዚህ በኦሮሚያ ክልል በምስራቅ ሸዋ ዞን አለም ጤና የምትባል ከተማ ውስጥ ትንሽ የከተማ ውስጥ ነው ያደኩት። አስተዳደጌ አብዛኛውን ጊዜ ቤተክርስቲያን ውስጥ ነው ያደኩትና ታሪካ እንትናችን ይመሳሰላል ያልኩት ከዛ አንፃር ነው። ያው ከሌላው እንደሌላው ማህበረሰብ ልጅ ከገበሬ ልጅ ነኝ። ከዛ ጀምሮ ራሳችን ያበቃን እዚህ ለመድረስ ችለናል ብዬ ነው ማስበው። የማህበራዊ ሳይንስ ምሁራን የሰው ልጅ በባህሪው ማህበራዊ የሆነ ፍጡር ስለሆነ ብቻውን ለመኖር አይችልም ሲሉ ይገልጹታልና እንዳንተ እስቲ ስለ እውነት የሰው ልጅ ብቻውን መኖር ይችላል? ከማህበራዊ ሳይንስ እይታ ብቻ ከምንነሳ ሰፋ አድርገን እስኪ የሰው ልጅ አፈጣጠርን የሰው ልጅ ፍጥረቱን ራሱ ብናይ spiritually speaking ሰው ብቻውን ይኖር ዘንድ መልካም አይደለም። ዝም ብሎ ጋብቻን ብቻ አድርገን አጥበበን ከምናየው ልክ ጀነራሊ ሰፋ አድርገን ብናየው ብቻውን መሆን የሚችል ፍጡር አይደለም። ስለዚህ የሚያግዙት የሚተባበሩት የህይወቱን ሸክም የሚያቀሉለት አጋሮች ያስፈልጉታል። የሰው ልጅ ደካማ ፍጡር ነው የሚባለው። የሰው ልጅ ራሱን ችሎ ሙሉ አይደለም። የሚጎሉት ብዙ ነገሮች አሉ። እነዚህ ጉለቶቹ አንዱ በሌላው እየተሞላ ሲሄድ ነው የሰው ልጅ ሆኖ ኑሮውን አደላድሎ መኖር የሚችለው። አንድ ምሳሌ እዚህ ጋር ባነሳ በተለይ ከሶሻላይዜሽን ጋር ተያይዞ የሚነሳ አንድ አሜሪካዊት አና የምትባል ሁሌ የምትጠቀስ ሞዴል ልጅ አለች። ለብቻዋ አድጋ መጨረሻ ላይ ምን እንደሆነች የሶሺዮሎጂ ምሁራን ብዙ ጊዜ ያነሷታል። እሷን በተለይ ሶሻል ሳይኮሎጂ አካባቢ ያሉ ሰዎች ያነሷታል። እንደተወለደች ያው ህጋዊ ባልሆነ መንገድ ነው የተወለደችው። ሊቲሜት ቻይልድ ነች። ቤተሰቦቿ የሆነ ክፍል ውስጥ ይዘጉባታል ብቻዋን እንድትሆን ማለት ነው።
ለ6 ዓመታት ተዘግቶባት ትቆያለች። መጨረሻ ድምጽ የሰሙ የአካባቢው ሰዎች ሲጠቆሙ ፖሊስ ተረባርቦ ይመጣል። ሲከፈት ተዘግቶባት ጨለማ ውስጥ ነው የኖረችው። ብርሃን በትክክል እንትን ማለት አትችልም። ተከፍቶ ፖሊስ ያገኛት መመገብ አትችልም፣ መጸዳዳት አትችልም፣ እንደ ሰው ልጅ መቀመጥ አትችልም። ልክ ባይፔዳል ነው የሰው ልጅ በሁለት እግሩ ቆሞ ይሄዳል። እሱን አትችልም። ምንም ነገር ማድረግ አትችልም። ስለዚህ አሁን ከሰዎች ጋር ማደጋችን፣ ከሰዎች ጋር መኖራችን፣ መደባለቃችን ነው ለካ እንደዚህ ቆመን ሙሉ ሆነን እንድንሄድ የሚያደርገን እና የሰው ልጅ ብቻውን ከተው ነው በፍጹም ከእንስሳት የተለየ ባህሪን ዴቨሎፕ ሊያደርግ አይችልም። ኢንስቲንክቱን ካየን በቃ እንደ እንስሳት ነው እንትን ሊል የሚችለው እና አብሮ ሲሆን ነው ከሰዎች ጋር ሲሆን ነው ብዙ ነገሮችን እየተጋራ ህይወቱን የተሻለ የሚያደርገው። አብሮ የመኖር ህልውናችን የሚረጋገጠው አብረን ስንኖር አብሮነት ሲሰፍን ነው ብለህ ታስባለህ? እውነት ነው። ከዚህ የተለየ ሀሳብ አይኖርም። ማንም ሰው ቅድም ያው አማሃ ለመግለጽ እንደሞከረው የሰው ልጅ ለብቻው መኖር አይችልም። አንደኛ ለብቻው መኖር አይችልም ብለን ከምንገልጽባቸው መንገዶች አንዱ ይሄ አሁን አንቺ አነሳሽው ነገር ነው። በቋንቋ ልንለያ እንችላለን። ያ ከጂኦግራፊካል ከአኗኗር ዘይቤያችን ከመጣንበት መንገድ ሊለያይ ይችላል እንጂ እንደ ሰው ሁላችንም እሱ መግለጽ አልነካውም እንጂ ሁላችንም ከአዳምና ከሔዋን ነው። በሙስሊም ሃይማኖት ከሐዋና ከአደም ነው የተፈጠርነው እና ሁላችንም የመጣንበት መንገድ አንድ ነው። ስለዚህ ምንም የሚለያየን ነገር የለም ማለት ነው። ዘር ሃይማኖትና የሚለው ከጊዜ ብዛት የመጡ በአኗኗር ዘይቤያችን በጂኦግራፊካል አቀማመጣችን በእነዚህ ነገሮች የመጣ ነው እንጂ የተለየ በማንነታችን በውስጣችን በተፈጥሯችን ይሄንን ዲፈረንስ ሊያመጣ የሚችል ይሄንን ልዩነት ሊያመጣ የሚችል ነገር የለም። ስለዚህ እንደ ሰው ይሄ አንድነታችን እንዲኖረን በጋራ የመኖር እንትናችን እሴታችን እንዲኖር የሚያደርገን የሚለያየን ነገር የለም ብዬ ነው የማስበው። ሀገራዊ አንድነት ስንል ምን ማለታችን ነው? ሀገራዊ አንድነት ከሌለ ሀገር እንደ ሀገር መቀጠል አይችልም። በተለይ አሁን ላይ እስኪ ሀገራዊ አረዳዳችን ምንድነው? አንድ አይነት አረዳድ አለን ወይ? ሁሉ ስለ ሀገር በእኩል ይረዳል ወይ? ለአንዳንዱ ሰፈሩ ሀገሩ አይደለም ወይ? መረዳት ካለብን በቃ ትልቁን ስዕል ወይንም ይሄ ብሮደር ፒክቸሩን አስቀምጠን ነው መረዳት ያለብን። ስለዚህ ሀገራዊ አንድነት ስንል የሆነ የጋራ ቤት አለችን፣ በዛች ቤት ውስጥ በአንድነት መኖርን ማሰብ፣ በመመካከር በመፈቃቀር በመቻቻል ብዙ ነገሮችን በማድረግ ኢቭን በመተጋገዝ በመደጋገፍ ጀስት በህብረታችን ውስጥ ያቺ ሀገር ምሰሶዋ ጸንቶ እንደሚኖር ማሰብ። ያው ሀገር ትልቅ ምሰሶ ነች አይደል? አሰባሳቢያችን ነች። ስለዚህ የምታሰባስበን ሀገር እንዳለች በማሰብ በዛች ሀገር ውስጥ በጽኑ ፍቅር፣ በጽኑ መተባበር፣ በጽኑ መረዳዳት መኖርን ማሰብ ነው ሀገራዊ አንድነት ብለን ስናስብ። እና ግን አንድ አይነት አስተሳሰብ ብቻ ማለት አይደለም። አንዳንዴ ሀገራዊ አንድነት ስንል ሁሉም አንድ አይነት ሀሳብ ይኑረው ምናምን አይደለም። የተለያዩ በፖለቲካ እንትናችን የተለያየ አስተሳሰብ ሊኖረን ይችላል። ፖለቲካን በምንረዳበት ሀገርን ስንረዳ ግን ያለን አንድ ሀገር ነው። በዚች ባለችን አንድ ሀገር ላይ ሊኖረን የሚገባው አመለካከት ምንድነው? ሁላችን ልንሞትላት፣ ሁላችን ራሳችንን ልንሰጥላት፣ ዜጎቿንን ብለን ራሳችንን ስለሷ ልናስገዛ የሚገባን ሀገር እንዳለችን የጋራ አስተሳሰብ መያዝ ብዬ ነው የምረዳው። በብዙሃንነት ውስጥስ ሀገራዊ አንድነትን እንዴት መገንባት እንችላለን? ሀገራዊ አንድነት ከሌለ ሀገራችን የምናስበውን በሀገራችን ውስጥ ሊመጣ የምንፈልገውን ለትውልዱ ልናስተላልፈው የምንፈልገውን እኛ ልንኖርበት የምንፈልገውን ነገር ማግኘት አንችልም። ስለዚህ ሁሉ ጊዜ ይሄ ሀገራዊ አንድነት የሚለውን ነገር ሁሉም ማቀንቀን ያለበት ይመስለኛል። እንደዛ ካልሆነና አሁን ባለንበት መንገድ የምንሄድ ከሆነ ጎጠኝነቱን፣ ብሔርተኝነቱን ሌላ ሰፈር፣ ቀበሌ፣ መንደር ውስጥ ከገባን እንደ ሀገር ልናመጣ የምንፈልገውን ነገር እንደ ሀገራችን እንድትሆን የምንፈልገውን ነገር ልናይ አንችልም። ስለዚህ ሀገራዊ አንድነት ለዚች ሀገር ወሳኝ ነገር ነው። ያው ያለን ሀገር አንድ ነው። ሪዘርቭ ሀገር የለንም። ሪዘርቭ ሀገር ያለው ሊጫወት ይችላል፣ ግን እንደ ሀገር እኛ ያለን አንድ ሀገር ነው። እቺ ሀገር ደግሞ ብዙ ነገር ብዙ ሪሶርስ አለን፣ ብዙ ልንጠቀምበት የምንችለው ያልተጠቀምንባቸው ብዙ ነገሮች አሉ። በተለይ ደግሞ እንደ ሀገር ወደ ኋላ እየመለሱን ያሉ ነገሮች ነባር ሴቶቻችንን አለመጠቀም፣ ነባር ሴቶቻችንን መተው፣ አብሮነታችንን፣ ፍቅራችንን፣ የኔ የሚለው ነገር በጣም ስለበዛ
የኛ የሚለው ነገር ጠፍቷል። እነሱ ነገሮች ቢኖሩ የኛ የሚለው አስተሳሰብ የበለጠ እንድናርግ የበለጠ እንድንደጋገፍ ከጎናችን ያለው ሰው ሲቸገር ዝም ብለን እንዳናይ። ቤተሰብን ከኢትዮጵያዊነት አንፃር እንዴት መቅረጽ እንችላለን? ኢትዮጵያዊ ቤተሰብ ስንል ምን አይነት ቤተሰብ ነው? መጀመሪያ ምን አይነት ቤተሰብ ነው ኢትዮጵያዊ ቤተሰብ? ፈሪሃ እግዚአብሔር ያለው ዲፋይን ስናረግ በሃይማኖት የሚኖር መሪዎቹን የሚያከብር ለሃይማኖት አባቶች የሚገዛ ኢልደርስ የሆነ ነገር አድርግ ሲሉት የሚያደርግ ነውርን የሚጸየፍ በተለይ ቀድሞ በነበረው ዲፋይን ስናረግ ብዙ መልካም ሴቶችን ከኢትዮጵያዊ አስተዳደግ ከኢትዮጵያዊ ቤተሰብ ጋር አያይዘን እንትን እንላለን። በእነዚህ ቅኝቶች ውስጥ ነው ቤተሰብ ልጁን እንዲቀርጽ የሚጠበቅበት። በተለይ ይሄ የተሰባጠረ ማህበረሰብ ነው፣ ብዙ ነገሮችን የሚጋራ ሼር የሚደራረግ አንድ ልጅ የቤተሰቦቹ ልጅ ብቻ ያልሆነበት ማህበረሰብ ነው። እንደዛ ነው እየተነገረን እኮ የነበረው። እኔ ለምሳሌ የወላጆቼ ልጅ ብቻ አይደለሁም፣ ባይዘው የአካባቢውም ልጅ ነኝ። በእኔ መለወጥ ውስጥ የአካባቢ ማህበረሰብ ድርሻ አለው። ጥሩ እንድሆን አስተዋጽኦ አላቸው። ሳጠፋ ይቆነጥጡኝ ነበር እና ቀድሞ በነበረው እንደዚህ አይነት ኢትዮጵያዊ ቤተሰብ ነበረ እና ቤተሰብ ዚስ ዴይስም ልጆቹን የመቅረጽ ትልቅ ኃላፊነት አለበት። ኃላፊነቱን በትክክል እየተወጣ ነው ወይ ካል የተወሰነው ቤተሰብ ኦፍ ኮርስ በትክክል ኃላፊነቱን እየተወጣ ነው። የተወሰኑ ቤተሰቦች ጋር ግን ስናይ ክፍተት አለ። ለምሳሌ አስታውሳለሁ አንዴ ኤፍኤም ላይ መሰለኝ የሰማሁት ውይይት ላይ ተነስቶ ነው የአራተኛ ክፍል ተማሪ ልጅ አለኝ ትላለች እና የሆነ እናት ወይም እዛ አካባቢ ያሉ ሰዎች ኤክስፒሪየንሱን ሼር ሲያደርጉ ነው የ4 ዓመት ልጅ እናቱ ጋር ቀርቦ አንድ ጥያቄ ይጠይቃታል። ምንድነው የሚላት? የኛን ቋንቋ ለማይናገር ሰው እንዴት ቤት አከራየሽ? ምን ነው እየነገርናቸው ያለ ነው? ምን ነው እያወረስናቸው ያለ ነው? እነዚህ ልጆች ወዴት ነው የሚሄዱት? እኔ አንዳንዴ እኛ አካባቢ ያለው ትውልድ የተጣመመ ይመስለኝና አይ በቀጣዩ ትውልድ ተስፋ ይኖረናል ብዬ አስባለሁ። ከዛ ሳስብ ደግሞ እነዚህ ልጆች መልሻ ያለው ጭራሽ ከኛ ይባሰ ያጣመምናቸው ነው ያለ ነው። የቤተሰብ ሚና የጎላ ነው። ከዛ ቤተሰብ አበላሽቶ በተወሰነ መንገድ ይሰጣል። ከዛ ትምህርት ቤትስ ምን እያደረገው ነው? ካሪኩለሞቻችን ምን እያደረጉ ነው? ልጆች እንዴት እንዲቀረጹ ነው? አብረው እንዲኖሩ፣ አብሮነትን እንዲናፍቁ፣ መተባበርን እሴታቸው እንዲያረጉ፣ እሱን ሴሌብሬት እንዲያረጉ እያደረገ እየቀረጻቸው ነው ወይ ስል ዛጋም ዳውታለኝ። በጥሩ ያው ጀጅመንታል ሆኜ እንትን አልለው በጥሩ ሁኔታ የሚቀርጹ በጣም መልካም ቤተሰቦች አሉ። በዛኑ ያህል በተለይ ይሄ አሁን ላይ ያለው ብሔርተኝነቱን ጨምሮ በጣም ብሔርተኛ ወላጆች ልጆቻቸውን በራሳቸው ቅኝት እየቀረጿቸው ነው። እነዚህ ልጆች ሁሉ አድረው ምን ያመጣሉ? የሆነ ውስጤ ጀስት ይሰጋል። ውስጤ ይሰጋል ፐርሰናሊ። ብንችል በእንደዚህ አይነት ሁኔታ ልጆችን ባንቀርጻቸው መልካም ነበር። ግን ልጆችን እንደዚህ የምንቀርጽ ከሆነ መጨረሻቸውን ማሰብ ነው። በቃ ከሌላው ጋር አብረው መኖር አይችሉም። ልጆቻችንን በምን መልኩ መቅረጽ አለብን ብለህ ታምናለህ? ሰው ልጅ ማህበራዊ እንስሳ ነው ብለናል። ስለዚህ ሁሉ ጊዜ ከቤተሰቡ የሚወስደውን ከማህበረሰቡ የሚወስደውን ከአካባቢ የሚወስደውን ይዞ ነው የሚያደርገው። ስለዚህ ሁሉ ጊዜ ቅድም መደምደሚያ ላይ አምሽ አንስቶታልና ምንድነው ሴታችን ብለን መጀመሪያ ተነስተን ወደ ራሳችን ማየት አለብን። አሁን ብዙ ነገር ስንመለከት የውጭ ተጽዕኖ አድሮብናል። ግለኝነቱ በጣም በስቷል። ምንም አይመለከተኝም እንትኑን አናቆም፣ ኮንሲኩዌንሱን አናቆም፣ የሚመጣብንን ተጽዕኖ አናቆም። እንደ ሀገርም እንደ ቤተሰብም የኔ ልጅ ጥሩ ከሆነ የሌላው ሰው ልጅ ምን አገባኝ ብለን የምናያበት ዘመን ላይ ያለ ነው። ይሄ ደግሞ ጠቅላላ ያለንበትን ሁኔታ እየቀየረው ነው ያለው። በፊት ቅድም አምሽም እንዳለው እንደምናውቀው ሁላችንም የማህበረሰቡ ልጆች ነን። አንድ ሰፈር ውስጥ ለምሳሌ እኔ የምኖርበት አካባቢ እኔ የምኖርበት ከተማ እታወቃለሁ። ይሄ መስፋፋቱ ምኑ በራሱ ሌላ ተጽዕኖ እንዳለ ሆኖ እኔ ያለበት ከተማ ላይ እንትና ልጅ ነው እንደዚህ ሆነ ቢባል ሄዶ ለቤተሰብ እኔ እንኳን መናገር ባይፈልግ ለቤተሰብ ይናገራል። ቤተሰብ የራሱን የሆነ እርምጃ ይወስዳል። በጎ እርምጃ ማለት ነው። ሁሉ ጊዜ ልጆች አስተዳደግ ላይ እኛ የምንሰራው ነገር እኛ የምናስቀምጠው ነገር እኛ የምንሰጣቸው ነገር እሱን ይዘው ነው የሚያድጉት። እኛ በጎ ከሆነ እኛ በጎ ሆነን የምናሳያቸው ከሆነ ከሰው ጋር የምንበላ ከሆነ ከሰው ጋር የምንጠጥ ሰው ሲቸገር ሄደን ቶሎ የምንደርስላቸው ከሆነ እነሱም ያችኑ ነው የሚያስቡት። እኔ በአጋጣሚ ትላንትና የሆነ ሰው ታሞ ልጠይቅ ሄጄ ልጅና የታመመው ሰውና በጣም ሕፃን ልጅ ነው ያለው። ገና ስገባ ሌሎቹ ሰዎች የሉምና ስገባ እማዬ እንግዳ ከመጣ እንጀራ
አቅርቡ ብላኛለች ብሎ ወንድ ነው ሕፃን ነው ሄዶ ሳህን ይዞ መጣ። ይሄንን ነገር ምናዳበር ከሆነ በጎነትም ምናዳበር ከሆነ ልጆቹ ላይ ምንቀርጸው ከሆነ ምናሳድርባቸው ከሆነ ልጆቹ ከዛ የተለየ ነገር ሊያመጡ አይችሉም። አሁን ምንድነው ችግራችን? እኛ ምንሰብካቸው ነገር ምንነግራቸው ነገር እንዲያው ምናረጋቸው ነገሮች ሁላ ልጆቹን በጥሩ ሁኔታ ሀገራቸውን እንዲወዱ ሰውን እንዲወዱ ከግለኝነት ወጥተው ማህበራዊ የሆነ ነገር እንደሚጠቅም እንዲያስቡ እያደረግናቸው አይደለም ያለውና የበለጠ መስራት ያለብን ነገር ምንድነው ብዬ ነው ማስበው። እኔ በራሴ አንደኛ ወደ ኋላ መመለስ አለብን። እኛ ጥሩ እሴቶች ነበር፣ ጥሩ አብሮ የመብላት አብሮ የመጠጣት ለተቸገረ የመድረስ ክፍለ ሀገር ላይ እኮ አሁንም አለ እንትኑ አለ እርሾ አለ። ሰው እኮ ሰርግ ሲደግስ በቃ ድግሱን እንኳን ሙሉን ወጪውን ባይሸፍንለት ሄዶ 50 ብርም 100 ብርም ይሰጣል። ለምን? የሰውየውን ድካም ጉዳት ነው የሚያ እንደዚህ አይነት ነገሮች እንደዚህ አይነት ባህሎች ምን ፍቅር እኮ ፍቅር የሚሰጡ ለሌላ ሰው ፍቅር እንዲኖራቸው የምናደርገው እኛ የምንሰጠውን ፍቅር ሲያዩ ነው። ለጓደኛዬ ለወንድሜ ለሌላውም ሰው ፍቅር የምንሰጥ ከሆነ እነሱም ፍቅር ይኖራቸው። እማልሰርቅ ከሆነ እነሱም የመስረቅ እንትን ከየትም ሊያመጡት አይችሉም። ስለዚህ ሁሉ ጊዜ እኛ መኖር አለብን፣ ጥሩ ነገርን መኖር አለብን። ጥሩ ነገርን ስንኖር እነሱም ጥሩ ነገር እንዲኖሩ እናረጋቸዋለን። እኛ እዚህ ጋር እየሰረገን እኛ መጥፎ ነገር እየተናገርን እነሱን አይ ለምን እንደዚህ ታረጋለህ ብንል በምንም ያለ መልኩ ልንቀርጻቸው አንችል። ብንቀርጻቸውም ለተወሰነ ጊዜ ነው የሚያገለግለው። በኩበት ላይ እንትን የተባለ ወይም በውሃ ላይ የተሰራ ዛፍ ነው እንደዚሁ የሚዋልል ማለት የሆነ ጊዜ ይወድቃል፣ በቃ ይታወቃል። እንደዛ ነው የምናደርገውና ሁሉ ጊዜ እኛ ሆነን መገኘት አለብን። በቃ በህይወታችን ሆነን መገኘት አለብን። ሆነን ከተገኘን እነሱም እንዲሆኑ እድል እንሰጣቸዋለን እንጂ ትውልድ ላይ ዝም ብለን መፍረድም አንችል። ያው ቅድም ያለው ብዙ ፋክተሮች አሉ። ወላጅ ላይ አለ፣ ትምህርት ቤት ላይ አለ፣ ካሪኩለም አለ፣ ብዙ ነገር አለ። እኛ እኮ መምህራኖቻችንን ፈርተን አክብረን መፍራት ብዬ አላስበውም። ማክበር ነው። ትምህርቱንስ የምርም ሰው እውቀት ገምቶ እንዲወጣ የበኩልን አስተዋጽኦ እያደረክ ነው? ከተማሪዎች ጋር በማሳልፋት በእያንዳንዷ ጊዜ ፍጹም ደስተኛ ነኝ። ብዙ ነገር እሰጣቸዋለሁ፣ ብዙ ነገር እቀበላለሁ። ያው ሰጥቶ መቀበል ነው ብዬ ነው ማስበው። ማለት አስተማሪው ብቻ የሆነ ኳሊቲ ያለው የሚሰጥ ልጆቹ ዝም ብለው ፓሲቭ ሆነው የሚቀበሉ ናቸው ብዬ አላስብም። ስለዚህ ቅብብሎሽ አለ። ሁሌ በመማር ውስጥ ነው ያለሁት። በተለይ ይሄን ጥያቄ ልጆቼ ወይም ተማሪዎቼ ቢመልሱት እንዴት ደስ እንደሚለኝ ያለንን ግንኙነት ኢቭን ከጅማ ዩኒቨርሲቲ ሙጬ ማስተምራቸው የተለያዩ ልጆች አሉ። በሃየር ኢንስቲትዩሽን ደረጃ ፍጹም መከባበር ባለበት ያው ባውንደሪ ያስፈልጋል። በፍጹም አምንበታለሁ። በመምህርና በተማሪ መካከል ባውንደሪ መኖር መቻል አለበት። ያ ባውንደሪ ተከብሮ እኔም መልካም መምህር መልካም አባት ሆኜ ለልጆቼ ጥሩ ነገር መስጠት እሱን እያደረኩ እንዳለሁ ነው የሚሰማኝ። ማድረግ ያለብኝን እንደ መምህር መስጠት ያለብኝን አንድም ቀን ከመስጠት የሰሰትኩበትና ንፉግ የሆንኩበት ጊዜ እንዳለ አይሰማኝም። ማማከርም ማገዝም መርዳትም ባለብኝ ልክ ልጆቹን እየረዳው እንዳለው ነው የሚሰማኝ። ጥሩ ግንኙነት ነው ያለኝ ከተማሪዎቼ ጋር ባይዘወይ ኢቭን ድሮ ካስተማርኳቸው ልጆች ጋር እገናኛለሁ። ኢቭን አሁንም ካሉት ጋር ጥሩ መከባበር ያለበት አይነት ግንኙነት ነው ያለው። ግን በባህሬ ሲሪየስ ነኝ። ተማሪዎችም ይሄን ይመሰክራሉ። ሲሪየስ ነው ግን እንደዚህ እንትን አይልም ምናምን። ያው የውስጥ ክፋት ለመኖሩን ደግሞ ያውቁታል። እና ማድረግ ያለብኝን ሁሉ አደርጋለሁ ሀገራቸውን እንዲወዱ። በተለይ አስታውሳለሁ አንድ ፖፑሌሽን የሚባል ኮርስ እሰጣለሁ። እዛ ላይ ስለ ፖፑሌሽን ስብጥር፣ ስለ ኮምፖዚሽኑ፣ ስለ ተያዩ ነገሮች በማነሳበት ጊዜ ህዝባችን እንደ ህዝብ እንዴት አብሮ መኖር አለበት፣ እስኪ እንዴት እንኑር፣ ምን ይሻላል። የዩኒቨርሲቲ ትንሿ ኢትዮጵያ ነው። ከተለያየ ቦታ የመጡ ተማሪዎች ናቸው። እንዴት አብሮ መኖር እንዳለባቸው እዚህ ጋር የሚያመጡት አብሮነት ነገ ከነጎዲያቸውን እንዴት ሼፕ እንደሚያደርግ ዛሬ ለምሳሌ ከኦሮሚያ አካባቢ የመጣ ነገ ጣፈንታ ሆኖ የተለየ ቦታ ሊሄድ እንደሚችል እዛ ደግሞ ሲሄድ እንዴት መኖር እንዳለበት ሁሉ ከራሴም ኤክስፒሪየንስ ሼር አረጋቸዋለሁ። ሳነብ ያገኘሁትን የህይወት ልምዴን ብዙ ነገሮችን እያጋራው ለመቅረጽ ነው የምሞክረው ተማሪዎቹን ማለት ነው። አሁን ላይ ያለውን ነገር እንዴት ትመለከተዋለህ? ያሉትን ችግሮችስ በምን መልኩ መቅረፍ የምንችል ይመስላል? ሀገራችን በጣም ከባድ ሁኔታ ውስጥ ነው ያለችው አሁን ስናይ እንዳጠቃላይ። ይህ ደግሞ ነገር ከምን መጣ ብለን ስናይ የመጀመሪያው ያው አስተሳሰብ አይደል?
የአስተሳሰብ ሙስና ይበልጣል ከሁሉም። መጀመሪያ አስተሳሰቡ የትውልዱ የሁሉም ትውልዱን ብቻ ብለን እንትን ብለን የምንለው አለ። ሀገራችን ውስጥ ያለው ሁሉም ማህበረሰብ በዚህ ነገር በጣም ጭንቅላቱ ተሰርቋል። ትውልዱ ላይ የስነ ምግባር ግንባታን ስራ በስፋት በመስራት ከእንደገና ህብረተሰቡን አቀናይቶ በመምራት ሙስናን የሚዋጋበትን ስልቶች ያ እንደ መንግስት የሚጠበቀው ስልቶችን ለህብረተሰቡ ማስተዋወቅ በዛ ስልት ውስጥ እንዲገቡና በዛ ውስጥ ታቅፈው ሙስናን የሚዋጉበትን መንገድ የማመቻቸት ስራ መስራት ነው ያለበትና እነዚህ ሁሉ ሙስና ምንም የምንለው ነገር አብሮነታችንን ስለተውን የመጡ ነገር ናቸው ብዬ ነው የማስበው። ሁሉም እነዚህ ሙስና ይሄ ብልሹ አሰራር ምናምን ብለን የምናስበው ነገር ጠቅላላ አብሮነታችንን ስለተውን የተፈጠሩ ነገሮች ናቸው ብዬ ነው የማስበው። አብሮነት ቢኖርልን እኔ ለሌላው ማስብ ቢሆን የሱ ጉዳት የኔ ጉዳት ነው ብዬ ማስብ ቢሆን ይሄ ነገር ይፈጠራል ብዬ አላስብምና ሰፊ ስራ የሚጠይቅ ነው። በቅንጅት መሰራት ያለበት የሃይማኖት አባቶች ብዙ ነገር ይጠበቅባቸዋል። አሪያ ከመሆን ጀምሮ ራሳቸው አሪያ ሆነው ያው አብዛኛውን ህዝብ የምናየው እምነት ያለው እምነት ላይ ጥሩ ነገር ከሰራን አማኝ ህብረተሰብ ከፈጠርን አማኝ አንዱ መሰረቱ ጥሩ ስነ ምግባር እንዲኖር ማለት ነው። ጥሩ ስነ ምግባር ካለው ደግሞ መጥፎ የሆኑ ነገሮችን ሊሰራ አይችልምና እዛ ላይ የበለጠ ነገር መስራት የሚቻል ከሆነ ይሄንን የሚታየውን የተንሰራፋውን በመሬት በብዙ ዳይሬክሽን ኢኮኖሚያዊ ጉዳዮችም ሆነ ማህበራዊ ጉዳዮች ለሚፈጠሩትን ነገሮች በቀላሉ መቅረፍ ይቻላል። ያው ጊዜ የሚወስድ ጉዳይ ነው። ብዙ መስራት ይፈልጋል። እንደ ተቋምም ስትራቴጂ ነድፎ የትኩረት መስኮችን ለይቶ መስራት ይጠበቅበታል። ሌላው ህብረተሰብ ደግሞ እዛ ማዕቀፍ ውስጥ ገብቶ የመዋጋቱን የመከላከልን ስነ ምግባር ግንባታው ላይ ሰፊ ነገር መስራት ይጠበቅበታል ብዬ አስባለሁ። ስነ ምግባር ያለውን ትውልድ ለመቅረጽ ትምህርት ቤቶች፣ የሃይማኖት ተቋማት፣ ቤተሰብ፣ ማህበረሰቡ ትልቅ ሚና አለውና ይሄንን ነገር አጠናክረን እንዴት መቀጠል እንችላለን? እነዚህ ማህበራዊ ተቋማት ጤንነታቸው ከተቃወሰ የሚፈጠረው ትውልድም የተቃወሰ ነው የሚሆነው። ዋነኛው ቤተሰብ ነው። ከነዚህ ተቋማት መካከል ቅድምም እያነሳን ነበር። ቤተሰብ እንዴት አድርጎ ስነ ምግባር ያለው ትውልድን መፍጠር አለበት? አርአያ የሆነ ቤተሰብ በመሆን ከቤተሰብ ቀጥሎ ልክ እዚህ ጋር ሶሻላይዜሽን የሚባል ሐሳብ አለ። የመጀመሪያ ደረጃ ሶሻላይዜሽን የምንለው የሚከናወነው ቤተሰብ ውስጥ ነው፣ ቤት ውስጥ ነው። ስለዚህ እሱ በሚከናወንበት ጊዜ ቤተሰቦች በጥንቃቄ ልጆቻቸውን መቅረጽ መቻል አለባቸው። ሐሳቡ ይሄ ሶሻላይዜሽን የሚለው ቤተሰብ ልጁን ይሄ ባህሉን፣ ማንነቱን፣ ታሪኩን፣ ትውፊቱን እየነገረ የሚያሳድግበት ስልት ነው። እንዴት ነው እየነገርን የምናሳድጋቸው? ልክ ቤተሰብ በእንደዚህ አይነት ሁኔታ ገንብቶ ልጆችን ከቀረጸ ካሳደገ በኋላ ወደ ትምህርት ቤት ነው የሚልካቸው። ትምህርት ቤት ትልቅ ሚና አለው። ከተቀበለ በኋላ በስነ ምግባር የታነጸ ትውልድን መፍጠር ትምህርት ቤት ኃላፊነት አለበት። አስታውሳለሁ በፊት ስነ ዜጋ ተብሎ ትምህርት ይሰጥ ነበር። አይ የፖለቲካል እንትን ላይ ትኩረት ስላደረገ አይ እንትን ይባልና የሞራል ትምህርት ይምጣ፣ በተለይ ግብረ ገብነት ላይ ለመስራት ተብሎ ሞራል መጣ። ሞራል የሚለው ከተካተተ በኋላ ግብረ ገብነት ያለው ትውልድ እያመጣን ነው ወይ? ኢቭን ይሄ ስነ ዜጋ ስነ ምግባር የሚለው ምግባር ያለው ትውልድን እየፈጠረ ነው ወይ? ኢቭን ኮራች ተማሪ አሁን ላይ አልባሰም ወይ? ኢቭን ይሄ አቋራጩን የሚፈልግ ትውልድ አልበዛም ወይ? በርግጥ ጥናት ላይ ቆመን እንደዚህ ነው ብንል የተሻለ ይሆናል። ግን ጥናቱ ላይ ከመሄዳችን በፊት የምናያቸው ስዕሎች አሉ። ባይዘይ ከስዕሎቹ ተነስተን የሆነ ነገር ማለት እንችላለን። ማርክ ሚለምን ተማሪ በስቷል። ባይዘይ ማርክ ሚለምን ያለፋበትን ማለት ነው። ይሄ ያሳፍራል። በላቡ ነው ተማሪ ማግኘት ያለበት። ትምህርት ቤት ከተበላሸ እንግዲህ ትምህርት ቤት እኮ የነገ መሪዎችን ያፈራል አይደለ? የተበላሹ ሰዎችን ፕሮዲዩስ ካደረከስ ካፈራስ ትምህርት ቤት ከዛ እነዚህ የተበላሹ ሰዎች ሀገር ምሮ ልንላቸው ነው። ከዛ እንዴት አድርገው ነው ሀገር የሚመሩት? እና ከቤተሰብ ጀምሮ እያንዳንዱ ተቋም የምጣኔ ሀብት ተቋማት የኢኮኖሚ ጤናማ የተረጋጋ ኢኮኖሚ ስርዓትን ዘርግተው እየሄዱ በአቋራጭ ምናምን ሳይሆን ፍትሃዊ የኢኮኖሚ ስርዓትን የሚያስቡ ቢሆኑ እና እርስ በራሳቸው እየተናበቡ ቢሄዱ ጥሩ ስነ ምግባር ያለው ትውልድን መፍጠር እንችላለን። ቀድሞ ግን ተቋማት እርስ በርስ መግባባት መቻል አለባቸው። እነዚህ የጠቀስናቸው ተቋማት እርስ በራሳቸው መናበብ፣ እርስ በራሳቸው መተዋወቅ፣ አብረው መስራት። አብረው የሚሰሩ ከሆነ ዛሬ ልክ ስነ ምግባር እየላላ ምናምን መጣ እንላለን አይደል? የኛ ማህበረሰብ የሆነ ስራ ብንሰራበት ለመለወጥ የሆኑ ስቴፖችን ከተንደረደር ለውጥን ማምጣት እንችላለን፣ መለወጥ እንችላለን ማህበረሰቡን። ግን ምን ስናረግ
የሆነ ቅንጅትን ስንፈጥር በተቋማቱ መካከል የእያንዳንዳችን ኃላፊነት ምንድነው? ለማንኛውም ነገር መሰረቱ ቤተሰብ ነው። ስለዚህ ልጆች ቀረጻ ላይ መጀመሪያ ብዙ ነገር መስራት፣ ኦብዘርቭ ማድረግ፣ አካባቢያችንን መቃኘት ያስፈልጋል። እኛ አሁን በአጋጣሚ ቅድም መጀመሪያ ላይ ራሴን ለማስተዋወቅ እንደሞከርኩት ትምህርት ቤት ላይ ነው ረጅም ጊዜ ያሳለፍነውና ትምህርት ቤት ላይ አሁን ባለው ሁኔታ እና እኛ በነበርንበት ጊዜያት አሁን 5 ዓመት አካባቢ ሆነኛልና ከዛ ትምህርት የወጣሁት የነበረውን እንኳን ሁኔታ ስናመዛዘን በጣም ልዩነቶች አሉ። ልጆች በጣም በስፋት እንዳልሽው አንቺ እንዳልሽው ወደ ሱስ የመግባት ነገሮች በስፋት ይታያሉ። ይሄ ደግሞ እንግዲህ እንደ ሀገር በሽታ ነው ብዬ ነው የማስበው። የሀገር በሽታ ነው። በተለይ ደግሞ እንደዚህ በቴክኖሎጂ በዘመንና እያደግን አለን በመንላቸው ከተሞች ላይ በስፋት ይታያል። ሌሎቹ ጋር እንኳን ትንሽ የተሻለ ነገር አለ። ሰውም ሲያይ የመፍራት ነገሮች አሉ። የት ቤት እንደገባም ይታወቃል። የትኛው ቤት ደግሞ ለዚህ ለሱስ ለሌሎች ነገሮች ሊያጋልጡ የሚችሉ ነገሮች እንዳሉ ይታወቃል። ክፍለ ሀገር ላይ ለእንደዚህ አይነት ነገሮች ትንሽ የተሻለ ነገር አለ። እንደ አዲስ አበባ ግን ስናየው አብዛኛው ተማሪ ስናየው ከአካባቢው ራቅ ብሎ ነው የሚማረው፣ ሄዶ ነው የሚማረው። ከእንደገናም እዛም ያለው ውስጥ ጎረቤት ለጎረቤት አንተዋወቅም። አብዛኞቻችን ማህበራዊ መስተጋብራችን በጣም ይላላ ነው። የማልጅ እንደሆነ ምን እያደረገ እንደሆነ ያ ነገር ምን ይጎዳዋል ይጠቅመዋል የሚለውን ነገር በአግባቡ ተረድቶ ከዛ ከማይሆን መንገዱ ለመመለስ ጥረት የሚያደርግ ሰው የለም። ምን አገባኝነት ስሜት አለ። ይሄን ምን አገባኝነት ስሜትን እየቀረፈን መሄድ ካልቻለን ይሄ ከዚህም የባሰ ሊሆን ይችላል፣ ከዚህም የከፋ ሊሆን ይችላል። እነዚህ ሁሉ ድምር ውጤት ናቸው። ቅድም በተደጋጋሚ ስናነሳ ለነበሩት ነገሮች የሚያጋለጡት። ሱስ ደግሞ በራሱ ያን ነገር ማሟላት የማንችል ከሆነ ወዴት ይወስደናል? ወደ ሌብነት ይወስደናል። አሁን ቤተሰብ በተለያየ መልኩ ልጆችን ይቀርጻል በቻለው መጠን። ልክ አሁን እናንተ ጋር ዩኒቨርሲቲ ሲደርሱ ደግሞ ከቤተሰብ ቁጥጥር ውጪ ናቸው። እዛ ላይ የምናየው ሱስ እንዴት ነው? ቤተሰብ መቆጣጠር ይችላል? ያንን ኃላፊነት ማን አለበት? እንዴትስ መመለስ እንችላለን? ወደ ነበሩበት እነዛ ልጆች እንዴት መርዳት እንችላለን? ተማሪዎች ዩኒቨርሲቲ ትንሽ ለየት ያለ ዓለም ነው። ከቤተሰብ ቁጥጥር ወጥተው ነጻነትን የሚለማመዱበትም ነው። ራሳቸውን በራሳቸው መምራት የሚጀምሩበት፣ ብዙ ነገሮችን በነጻነት የሚያደርጉበት ቦታ ነው። በተለይ ዩኒቨርሲቲ ላይ ከባዱ ነገር ይሄ የጓደኛ ተጽዕኖ ወይም ያቻ ግፊት የሚባለው ነገር ነው። በጣም ከፍተኛ የአቻ ግፊት አለ እርስ በርስ። በተለይ ከአንዳንድ ቦታ የሚመጡ ልጆች ከከተሞች አካባቢ በተለይ ከክፍለ ሀገር የሚመጡት ላይ በአንድም በሌላ መንገድ ተጽዕኖ ለመፍጠር ይሞክራሉ። ከግሩፑ ጋር ኮንፎርም ለማድረግ ወይንም ተመቻችቶ ለመሄድ ሲሉ ሌላ አዲስ ባህሪን የሚለማመዱ ልጆች አሉ። ወደ አዲስ ባህሪ፣ ወደ አዲስ ማንነት፣ ወደማያውቁት ቤተሰብ ወደማይጠብቀው ሊሄዱ ይችላሉ። ያ ምንድነው? ዩኒቨርሲቲ ላይ በአንጻራዊነት መለቀቃቸው ነው። ለቀቅ ይላሉ። እዛ ተከታትሎ እንትን የሚለው የለም። ለምሳሌ ከመምህራን ጋር ምን አይነት ግንኙነት አላቸው? መምህር ይከታተላሉ። ብዙ ጊዜ ኮርሳችንን ነው የምንሰጠው። ኮርሳችን እንሰጣለን። አብዛኛውን ጊዜያቸውን የሚያሳልፉ ካቻዎቻቸው ጋር ነው። ምንድነው? መጥፎ ጓደኛ ጥሩን አመል ያበላሻል ይላል ጠቢቡ ሰሎሞን። ኦብቪየስ ከመጥፎ ሰው ጋር ከዋልሽ ያን መጥፎ ባህሪትን ለማመጃለሽ፣ እሱን ትወርሻለሽ። ከመልካም ሰዎች ጋር የምትውይ ከሆነ ደግሞ ያንኑ እንትን ትያለሽ። ብዙ ጊዜያቸውን ከጓደኞቻቸው ያሳልፋሉ። እና እንዴት ነው እንትን የሚሉት? ከጎበዝ ልጆች ጋር የሚያሳልፉ የትምህርት ውጤታቸው የተሻለ ሆኖ ታገኛለሽ። እርስ በራሳቸው ሲረዳዱ፣ ላይብረሪ ተያይዘው አብረው ሲሄዱ፣ አንዱ ሌላውን ሲደግፍ ደስ ይላል። አሳይመንት አብረው ሲሰሩ የአሳይመንት ውጤታቸው ከፍ ሲል፣ በተቃራኒው ደግሞ በትምህርት ሰዓት ሁሉ እያስተማር ክላስ ውስጥ በቃ አይኑን ገልጦ መማር የሚያቅተው ተማሪ ሁሉ አለ። ከምን የሚመጣ? ከሱስ የሚመጣ። እነዚህ ልጆች በተወሰነ መንገድ በተለይ ኮንቴምፖራሪ ኢሹስ የሚባል ማስተምረው ኮርስ አለ። ከማስተምረው ከእንትኖቹ ከርዕሶቹ አንዱ ከሱስ ጋር የተያያዘ እንትን አለው። ስለ ድራግ አዲክሽን የሚያነሳ ፓርት አለው። እሱ ላይ በጣም አስምሬበት አስከፊነቱን በደንብ ነው የምነግራቸው። እንደውም ሳስተምር ይሄ ስዕላዊ መግለጫዎች አሉኝ።
ያው መጨረሻው ምንድነው የሚል ቀድሜ እሱን ያሳዩአቸው ነው ዲስፕሌይ ያደርጋለሁ መጀመሪያ እዩት ከዛ የሱስ መጨረሻ ያው ራስን እስከ መጣል ድረስ ይደርሳል ተማሪ ሆኖ እኮ ተመርቆ ወጥቶ ነገ ስራ ላይ ኢፌክቲቭ እኮ ላይሆን ይችላል ስራው ላይ ስራ ይችላል በስራ ሰዓት እኮ አልባሌ ቦታ ላይ ሊገኝ ይችላል እና ዩኒቨርሲቲ ማካባቢ ተጽዕኖ ከፍተኛ ነው ቁጥጥር የመላላት ነገር አለ ሪሌቲቭሊ ሊረዱ የሚችሉት በምንድነው ከተባለ ክበባት ተቋቁመው ክበባት ሊደግፏቸው ይገባል ክበባት በተለይ ኮቪድን ተከትሎ ሳይኮሶሻል ሰፖርት እንስጥ ሲባል ነበር በአጠቃላይ በዩኒቨርሲቲዎች ያው ኮቪድ የፈጠረብን ጫና ነበር አይደለ ከዛ ጫና ወጥተው ተማሪዎች ትምርታቸውን በስነ ስርዓቱ እንዲከታተሉ ምን እናድርግ ተብሎ በጣም የሆነ በቃ ይሄ የንቅናቄ ስራዎች ነበሩ እነዛ ስራዎች በቀጣይ ሄደው ሱሰኝነት ላይ ሌሎች ነገሮች ላይ ተጋግዘን ሰርተን ቢሆን ኖሮ በእርግጠኝነት ተማሪው ሊሆነ ነገር እንትንል ነበር ግን ለኮቪድ ፐርፐዝ መጥቶ ያው ኮቪድ ረሳ ነው አይደል እንደ አጠቃላይ ኮቪድን እየረሳ ነው ሲሄድ እዛ ጋም ተጋግሎ የነበረው ነገር እየቀዘቀዘ መጣ እንጂ ሳይኮሶሻል ሰፖርት እንስጥ በኮቪድ ጫና ውስጥ ላሉ ተማሪዎች እንደተባለው ከሱሰኝነት ጋር ተያይዞ እስኪ የኢንተርቬንሽን ስራ እንረባረብበት ምናምን ነገር ቢባል ጥሩ ነገሮችን መስራት እንችል ነበር ግን አንዳንዴ የሆነ ሞቅ ያለ ነገር ይኖርና የሆነ ጊዜ ሞቅ ይላል ከዛ ይቀዘቅዛል ይከስማል በዛው እስከ መፈጠሩ ይረሳል እስቲ ደግሞ ከአብሮነት ጋር እናያይዘው እንዴት ነው የዩኒቨርሲቲ ትምህርትና አብሮነት ተማሪዎቹ ያላቸው መስተጋብር አንተ በቅርበት ስለምታውቀው እንዴት ነው አካባቢያዊነቱ በጣም የጎላበት ጊዜ ነው ሰው የአካባቢውን ሰው ይፈልጋል ምናልባት በቋንቋ ሊግባባኝ ይችላል አንድ ፋክተር ነው ግን እሱ ብቻ ነው ወይ አይደለም አብሮነቱ ይሆን የተቀሳቀዘ ነገር እንዳለ ይሰማኛል ቀድም እያልኩ ነበር ከሁሉም ኢትዮጵያ የሚመጣ ነው ከጋምቤላ ከሳውት ሱዳን የመጡ ብዙ ተማሪዎች አሉ ባይዘው ከሳውት ሱዳን የመጡ እንኳን ከኢትዮጵያ አልፈን ሳውት ሱዳን ተማሪዎችን እያስተማርን ነው ስለዚህ ልናሳያቸው የሚገባው ብንችል ጠንካራ አብሮነትን ነበር ግን በቃ ትንሽ መሳሳብ ነገሮች አሉ ያው ቀደም ያልኩሽ ነበር የኢንስቲትዩሽኖቹ ተጽዕኖ አንዱ ሌላውን አፌክት ያደርጋል ይያላል ነበር አንዱ ኢንስቲትዩሽን አሁን ያለው ይሄ የፖለቲካል ሲስተሙ ብዙ ተቋማትን ይነካል ኤዱኬሽን አንዱ ኢንስቲትዩሽን የትምህርት ተቋምን ይነካል ስለዚህ ይሄ አሁን ላይ ያለው ይሄ የብሔር አስተሳሰብ አገር ላይ አሁን ያሉት ሽኩቻዎች የምናቸው ነገሮች ዩኒቨርሲቲ ላይ ይታያሉ አሁን ከአብሮነት አንፃር ዩኒቨርሲቲዎች ጋር ያለውን ነገሮች የሚያጠናክርልን እንደ መፍትሄ የምታነሳው ሐሳብ አለ ለምሳሌ ካንዳ አካባቢ የመጡ ልጆች ሲሰባሰቡ ወይ ሆነ ግሩፕ ፎርም ሲያደርጉ አይ እንደዚህ ከሚሆን ይልቅ ቢሰባጠር ይሻላል መምህሩ ማድረግ ይችላል ይሄደን ማሰባጠር ቡድኑ ከተለያየ አካባቢ ለምሳሌ ከደቡብ ሱዳን ይመጣል አይደል አንዳንዴ ቋንቋ ትንሽ ችግር አለ እነሱ ያው የራሳቸው ቋንቋና እንግሊዘኛ ነው ትንሽ እንግሊዘኛ አካባቢ ደግሞ ያለው የተወሰኑ ክፍተቶች ስላሉ ግን ዞሮ የሆነ ነገር ላይ ይግባባሉ አንድ ላይ በግሩፕ እንዲመጡ ማድረግ እንዲወያዩ ማድረግ ሲያጠኑ አብረው እንዲሉ ማድረግ እና መምህሩም ይሄን ማድረግ ይችላል አንድ ላይ ማድረግ በቃ ልክ ዝም ብለው የራሳቸውን ግሩፕ ሰብስበው መተው አይ እኛ እንዲነን ሲሉ አይ ቆይ ይሄን እንደገና እኔ መልሼ እሰራዋለሁ በተለይ ተማሪዎቻችንን ማወቅ ላይ እኛም ጋር ጋፕ እንዳለ ይሰማኛል ለምሳሌ በትክክል ተማሪዎቻችን ከየት ነው የመጡት ከምን አይነት ባክግራውንድ ነው የመጡት እሱን ብናውቅ ብዙ ነገር ማድረግ እንችላለን ከየት መጣ ከምን አይነት ባህሉስ መጣ ባህሉን ስናውቅ ነው አይደል ልንረዳው የምንችለው ባህሉን ስናውቅ ፍላጎቱን ስናውቅ ነው ፍላጎታቸውስ ምንድነው እሱን ከተረዳን በኋላ ብዙ ኢንተርቬንሽኖችን ማድረግ እንችላለን ብዙ ስራዎችን መስራት እንችላለን ግን መምህሩ ላይ የሆነ ነገር እንዳለ ይሰማኛል በተለይ የክፍል ተወካይ የሚደረጉ ልጆች የሆነ ኃላፊነት ቢሰጣቸው እነሱ ያው ሁሉ ጊዜ መምህሩ አብሯቸው ላይ ሆን ስለሚችል ማለት ነው ያው ተማሪዎች ይገናኙ አይደል የግሩፕ ኃላፊዎችም የሚሆኑ በተለይ የተማሪ ተወካዮች የሚሆኑ ተማሪዎችን ማቀራረብ ላይ ቢሰሩ አብሮነትን በደንብ የሚረዳ አብሮነትን የጋራ ሀብቱ የሚያደርግ ሙሉ ትውልድ ለመፍጠር የኛ ኃላፊነት ምንድነው አብሮነትን ለማምጣት ቅድም ማጠንጠኛ ላይ እንዳስቀመጥኩት እሴታችን ወደ ኋላ ተመልሰን ማያት እሴቶቻችን ምንድናቸው እሴቶቻችን እኛ እንግዲህ ቅድም በአማመኔም ለማንሳት ሞክሬያለሁ የኛ እሴቶች የነበሩን አንደኛ አብሮነት ነው አብሮ መኖር አብሮ መብላት ለተቸገረው መድረስ የሌላው ሰው ልጅ የሌላ ሰው ቤተሰብ የኔ ቤተሰብ ነው እሱ ሲቸገር አላየም ብሎ ማየት ነው እነዚህ ነገሮች በዋነኝነት የኛ እሴቶቻችን ናቸው አሁን እነዛ ነገሮች መጥፋት ናቸው
ይሄን ሁሉ የአብሮነታችንን እያሳጡ ነው ያሉት ብዬ ነው ማስበው። ግዴታ ነው ግን አብሮነት እኮ ግዴታ ነው፣ ፍላጎት አለ፣ ምርጫም አይደለም። ፕሮግራማችንን እያጠቃለልን እንገኛለንና ቀረ የምትለው ማንሳት የምትፈልገው ሐሳብ ካለ ድሉ ልስጥ። አብሮነታችን ላይ ብዙ ክፍተቶች አሉ እያልን አይደለ? ከዛ እንዴት እናጠናክራቸው? ሚዲያ ይሄ 3/4ኛው የመንግስት አካል ምናምን እንላለን አይደለ? ተጽዕኖ ከፍተኛ ነው፣ ባይዘው በጣም ጉልበት አለው። እና ይሄን ጉልበታችሁን ተጠቅማችሁ ሰፊውን ህብረተሰብ ለመድረስ ሞክሩ። አብሮነት ላይ የጀመራችሁትን ነገር አጠናክራችሁ ስሩ። የተለያዩ አይነት ነገሮችን በፕሮግራማችሁ ያካተታችሁ ብታቀርቡ እናንተም የተወሰነ እርሾ ማስቀመጥ እንደምትችሉ ይሰማኛል። ተቋማት የምር ተቋማት ሆነው ኃላፊነታቸውን መወጣት አለባቸው። የምር ተቋም አንዳንዴ ለመቋቋም ዓላማ ብቻ መቋቋም የለባቸውም። አንዳንድ አሉ ተቋማት ምንድነው ተቋም ለምን ተቋቋመ? በቃ ወይ ለሆነ ለአባላቱ ደሞዝ ሊከፍል የሆኑ ሰዎች ሊደጉ የሚቋቋም ተቋም አለ። ተቋም ሲቋቋም የሚቋቋምበት ዓላማ አለው። ለዓላማው መኖር ሚሽኖች አሉት አይደል? ተልእኮ ምንለው ለተልእኮ መኖር፣ ተልእኮን ማሳካት፣ ቅድም ያልናቸው ማህበራዊ ተቋማት እነዚህ ነገሮች ቢያደርጉ ጤናማ ማህበረሰብን እየገነባን እንሄዳለን። እኔ አሁንም ቢሆን አብሮነታችን ሙሉ ለሙሉ ተሸርሽሯል፣ ጠፍቷል የሚል አመለካከት የለም። የሆነ ነገር ይፈልጋል፣ የሆነ ድጋፍ ይፈልጋል፣ የሆነ ነገር ማድረግ ይጠበቅብናል ከሁሉም አካል ነው። ቅድም እንዳልነው ደግሞ ሚዲያ በጣም ወሳኝ ነው። አሁን እኮ ሁሉም ጫፍ ይዞ እየረገጠ እየሄደ ያለው በተለይ ሶሻል ሚዲያችን በጣም የተበላሸ ማኔጅም እየተደረገ አይደለም ያለው፣ ዝም ብሎ እየታየ ነው ያለው። ልጆች እኮ ማየት የማይገባቸው ነገሮች እንዲያዩ ተፈቅዶላቸው የቤተሰብም የኛም ኃላፊነት እንዳለው ሆኖ መንግስትም ደግሞ የሆነ ነገር ኮንትሮሊንግ ሜካኒዝም ያስፈልጋል ብዬ አስባለሁ። አለበለዚያ ምን ብሎ ነው የሚያስቡት? አይ የኔ ብሔር ተጎዳ ነው እንጂ ሀገር ተጎዳች። አንድ ሰው እኮ ሲሞት፣ አንድ ሰው የሆነ ችግር ሲደርስበት የዛ ብሔር ችግር ብቻ አይደለም፣ የዛ ብሔር ጉዳት ብቻ አይደለም፣ የሀገር ነው። ያንን አስተሳሰብ መፍጠር የሚያስችል ነገር ከታች ጀምሮ መሰራት አለበት። ትምህርት ተቋማቶች በጣም ብዙ ነገር ይጠበቅባቸዋል፣ ቤተሰቦች ብዙ ነገር ይጠበቅባቸዋል። መንግስት ደግሞ እንደ መንግስት ኃላፊነት ያለበት አካል ነው። ብዙ ነገር ይጠበቅበታል። እንደገና ቅድም ሐሳቤ ላይ ለመግለጽ እንደሞከርኩት እንደዚህ አይነት ደግሞ ሚዲያዎች ያስፈልጋል። ተመልካቾቻችን ዛሬ የነበረን ቆይታ ይሄን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸርን ሰንብቱ።